ሰበር ዜና የኤርትራ ጦር ስለማፈግፈጉ ተሰማ። በአሁኑ ሰዓት በኢትዮጵያ ኤርትራና የህወሓት ኃይሎች መካከል ፍጥጫው ተፋፍሞ ቀጥሏል። ይህንን ተከትሎም በአሁኑ ሰዓት የኢትዮጵያ መከላከያ ሰራዊት ወደ ትግራይ መግባቱን ተከትሎ የኤርትራ ጦር ማፈግፈጉ ተሰምቷል። እንዲሁም ደግሞ በአንድ አቅጣጫ የኤርትራ ጦር ድንበር አካባቢ ብዛት ያለው ወታደር ማስገባቱም ተሰምቷል። ዝርዝር መረጃ አለን። እንዲሁም 3 ከፍተኛ የህወሓት ጀነራሎች ከህወሓት አምልጠው አዲስ አበባ እንደገቡ ተሰምቷል። እነዚህ 3 ጀነራሎች እነማን ናቸው? በዝርዝር ስማቸውን የምንነግራችሁ ይሆናል። እንዲሁም ደግሞ በተለያዩ የሀገራችን ክፍሎች አዳዲስ መረጃዎች ተሰምተዋል። አብራችሁ እንዲቆዩ በአክብሮት እየጋበዝናችሁ እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ሰዓታችን ጠብቀን ዘንድ ተገኝተናል። በመሆኑም አብራችሁ እንዲቆዩ በአክብሮት በዝናቸው በቀጥታ ወደ ዝርዝሩ መረጃችን እንሸጋገራለን። በአሁኑ ሰዓት ላይ በሰሜኑ የሀገራችን ክፍል በኢትዮጵያ ኤርትራና በትግራይ መሬት ላይ አዲስ መረጃ የተሰማ ይገኛል። የኢትዮጵያም የኤርትራም ጦር እንደተንቀሳቀሰም ተሰምቷል። መነሻውን ባህር ዳር ያደረገው ከፍተኛ ቁጥር ያለው የመከላከያ ኃይልም ወደ ትግራይ አዋሳኝ መንቀሳቀሱን ብሉምበርግ ዲፕሎማቶችን ዋቢ አድርጎ ዘግቧል። ከኢትዮጵያ መከላከያ ሰራዊት ባለፈ የኤርትራ ጦርም ከፍተኛ ቁጥር ያለው ጦሩን ወደ ኢትዮጵያ ድንበር እንዳስጠጋም ተሰምቷል። በሁለቱ አገራት መሃልም ጦርነት የመቀስቀስ እድሉ ከዕለት ወደ ዕለት እየተስፋፋ ይገኛል። ዲፕሎማቶችና አገራትም ግጭት እንዳይቀሰቀስ ጥረት ያደረጉ መሆኑም ይታወቃል። በአሁኑ ሰዓት ከአንድ ቦታ የኤርትራ ጦር እንዳፈገፈገ ተሰምቷል። የኢፌድሪ መከላከያ ሰራዊት በአሁኑ ሰዓት ላይ ወደ ትግራይ መንቀሳቀሱን ተከትሎ በትግራይ ክልል ተንቤን ገብቶ የነበረው የሻቢያ ጦር ወደ ሽሬ እንዳፈገፈገ ተሰምቷል። ከህወሓት ሰራዊት ጋር በመሆን ቆላ ተንቤንና ደጋ ተንቤን ላይ ሰፍረው የነበሩ 2 የሻቢያ ክፍለ ጦሮችም ወደ ሽሬ ማዕከል መውጣታቸውም ተሰምቷል። ከቆላ ተንቤን የወጣችው አንዷ ክፍለ ጦርም እንዳባጉና ወይም ደግሞ ከእንዳባጉና ወደ ደብረ አባይ መውጫ በጊዜያዊነት የተቀመጠች ሲሆን ከደጋ ተንቤን የወጣችው ሁለተኛው ክፍለ ጦር ደግሞ በደደቢት መስመር ከሽሬ 18 ኪሎ ሜትር ላይ ክሳድ ጋባ ላይ መስፈሯን ምንጮች ገልጸዋል። በተያያዘ ዜናም የኢትዮጵያም የኤርትራም ጦር ወደ ድንበር ተንቀሳቅሷል። ከዚህ ጋር በተያያዘም በአሁኑ ሰዓት ላይ ከፍተኛ ቁጥር ያለው የኢትዮጵያ መከላከያ ሰራዊት ወደ ትግራይ እየተመመ የሚገኝ ሲሆን በአንጻሩ የኤርትራ የሻቢያ ኃይል ደግሞ ከአስመራ ወደ ኤርትራና ኢትዮጵያን ድንበር የሚያዋስን አካባቢ እልፍ ሰራዊት እየተጠጋ እንደሆነ እየወጡ ያሉ መረጃዎች ያመላከቱ። የዚህ መረጃ ምንጭ ብሉምበርግ እንደገለጸው ከሆነ በአሁኑ ሰዓት ላይ የኢትዮጵያ መከላከያ ሰራዊት ወደ ትግራይ ድንበር የተጠጋ ሲሆን የኤርትራ ሰራዊት ደግሞ ወደ ትግራይ ድንበር መጠጋቱን ነው ብሉምበርግ ያወጣው መረጃ ያመላከተው። በኢትዮጵያና በኤርትራ መካከል ውጥረት ተፋፍሞ ቀጥሏል። ይህንን ተከትሎም በአሁኑ ሰዓት ላይ ስጋቶች ተበራክተዋል። ከኢትዮጵያና ከኤርትራ ጋር ጦርነት ይጀመራል ወይስ አይጀመርም? ሁላችሁም ሐሳብ አስተያየታችሁን አስቀምጡልን። በተያያዘ መረጃ 3 የህወሓት ከፍተኛ ጀነራሎች አመልጠው ወደ አዲስ አበባ እንደገቡ ተሰማ። በህወሓት የቁም እስረኛ ሆነው የነበሩ የህወሓት ጀነራሎች በአሁኑ ሰዓት ላይ በአዲስ አበባ ከተማ ገብተው እንደሚገኙ ነው የወጣው መረጃ ያመላከተው። በዚህም አንደኛው የአርሚ 17 ዋና ጀነራል የነበረው ጉሽ ገብረ ሲሆን ሁለተኛ የአርሚ 22 ዋና አዛዥ ጀነራል ከበደ ፈቃዱ ሲሆን ሶስተኛ የአርሚ 22 ምክትል አዛዥ ኮሎኔል ንጉሱ ወልደ እግዚአብሔር ወዲ ወለጋ ከህወሓት መንጋ መልጠው አዲስ አበባ እንደገቡ የተሰማው መረጃ ያመላከተው። እነዚህ ቀድሞ ወታደራዊ አዛዦች እንዴት ተሸንፈናል፣ አንዴ ተሸንፈናል፣ ከዚህ በኋላ በጦርነት ይመጣ ለውጥ የለም የሚል አቋም በማራመዳቸው እንዲሁም ደግሞ ጽምዶ በመቃወማቸው ምክንያት ለ6 ወራትም እንዲሁም ደግሞ ከዚያም በላይ የቁም እስረኛ ሆነው ነበረም ተብሏል። በመጨረሻም ለሻቢያ ተላልፎ ሊሰጡ እንደነበረም የተሰማ ሲሆን በአሁኑ ሰዓት ላይ ከዚህ በማምለጥ ወደ አዲስ አበባ እንደገቡ ነው የተሰማው። ይህንን ያደረጉትም በመጨረሻም ጨካኞቹም ለጨካኙ ሻቢያ ተላልፈው ሊሰጡ ነው መወሰናቸውን ተከትሎም ትግራይ ውስጥ መቀመጥ ለህይወታችን አደጋ መሆኑን ተረድተን በሚገርም አካሄድ ከቁም እስረኝነት አምልጠን አዲስ አበባ ገብተናልም ብሏል። ትክክለኛ ውሳኔ ነው ብለንም እናምናለን ሲሉም ገልጸዋል። ኢትዮጵያ ለእዛውም በጦርነት 50 ዓመታትን ሙሉ መከራ እየበላ ባለው
ባለው ትግራይ ህዝብ መካከል የውክልና ጦርነት መምራት ማዋጋትም ሆነ መዋጋት ኋላ ቀርነት ብቻም ሳይሆን የገዛ ህዝባችንንም ለጠላት አሳልፎ መሸጥ ነው ሲሉም ተደምጠዋል። እነዚህ ሶስት ከፍተኛ የትግራይ አዋጊ ጀነራሎችም በአሁኑ ሰዓት ላይ አዲስ አበባ ገብተዋል። ጀነራል ጎሽ ገብሩ፣ ጀነራል ከበደ ፍቃዱና ኮሎኔል ንጉሱ ወልደ እግዚአብሔር ወዲ ወለጋ በአሁኑ ሰዓት ላይ በኢትዮጵያ ዋና ከተማ አዲስ አበባ ገብተው ይገኛሉ። በተያያዘ መረጃ የፈረንሳይ ዜና አገልግሎት ጋዜጠኛ ወደ ትግራይ እንዳይጓዝ መታገዱ ተሰምቷል። አንድ የፈረንሳይ ዜና አገልግሎት አጃንስ ፍራንስ ፕሬስ ጋዜጠኛ ወደ ትግራይ እንዳይበር መከልከሉን ዜና አገልግሎቱ ዛሬ ከቀትር በኋላ ዘግቧል። በትግራይ ክልል ድንበር አካባቢ ተቀስቅሶ በተባለው ውጥረት አዲስ ግጭት ሊፈጠር ይችላል የሚል ስጋት ማሳደሩ ሲዘግብ ሰንብቷል። በአፍሪካ ቀንድ በምትገኘው ሀገር የሀሳብ ልዩነት ያለባቸው ተቃዋሚዎችም ይታፈናሉ ሲልም የፖለቲካ አንቂዎችን በተደጋጋሚ ትችት ማቅረባቸውን ከቅርብ ወራት ወዲህም በርካታ ጋዜጠኞችም ለእስር መዳረጋቸው አሊያም ደግሞ የስራ ፈቃዳቸው መሰረዙን ዜና ምንጩ አክሎ ዘግቧል። አዲስ አበባ የሚገኘው የኤኤፍፒ ዘጋቢ ከኢትዮጵያ ውጪ ጉዳዩ ሚኒስትራዊ ፍቃድ ባለመያዙ ወደ ሽሬ ትግራይ እንዳይበር መከልከሉን ዘገባው አመላክታል። እንዲሁም ሆኖ ክልከላውን በተመለከተ በአሁኑ ሰዓት ላይ ይህም ዛሬ ወይም ትናንት በስራ ላይ የዋለ አዲስ ህግ ነው ሲሉ በአዲስ አበባ አውሮፕላን ማረፊያ የጸጥታ ሰራተኞች ማስረጃ ሳያቀርቡ መግለጻቸውንም የዜና ምንጩ ዘግቧል። ከዚህ በፊት ከዚህ ጋር በተያያዘም ባለፈው ሳምንት ኢትዮጵያ ውስጥ የሱዳን ፈጥኖ ደራሽ ኃይሎች ማሰልጠኛ ጣቢያ ስለመኖሩ የዘገቡ 3 የሮይተርስ ዘጋቢዎችም የጋዜጠኝነት ፍቃድ ለማደስ መከልከላቸውንም ዜና ምንጩ አስታውሷል። ድንበር የለሹ የጋዜጠኞች ቡድን የጋዜጠኝነት ፍቃድ የነበረው ኤኤፍፒ ጋዜጠኞች ወደ ሽሬ እንዳይበር መታገዱን የመረጃ ነጻነት መጣስ ነው ብሏል። ድርጊቱ በዓለም አቀፍ መገናኛ ብዙሃን ላይ ያነጣጠረ እገዳ የመጨመር ማሳያ እንደሆነም ገልጿል። ድርጅቱ ባወጣው የፕሬስ ነጻነት መረጃ ጠቋሚ ዘገባ መሰረትም ኢትዮጵያ ከ180 ሀገራት መካከል 145ኛ ደረጃ ላይ ትገኛለች። በአሁኑ ወቅትም ኢትዮጵያ ውስጥም 5 ጋዜጠኞችን በእስር ላይ እንደሚገኙ ዜና ምንጩ አክሎ ዘግቧል። ባለፉት ታህሳስ ወር ላይ ኢትዮጵያ ውስጥ ለጀርመኑ ዓለም አቀፍ ዜና አገልግሎት ዶቼ ቬለ የሚሰሩ 2 ጋዜጠኞች ለዘለቄታው መታገዳቸው የሚታወቅ ነው። በቅርቡም ከኢትዮጵያ ለቢቢሲ የሚዘግቡ ጋዜጠኞችም የስራ ፈቃድ ማረጋገጫ አልታደሰላቸውም ሲልም አጃንስ ፍራንስ ፕሬስ አሳውቋል። በአሁኑ ሰዓት ላይ በኢትዮጵያ የፕሬስ ነጻነት ከዓለም ሀገራትም ከ180 የዓለማችን ሀገራት በ145ኛ ደረጃ ላይ ተቀምጣለች። ይህ ምን ማለት ነው? የፕሬስ ነጻነት ለሁሉም ሀገር አስፈላጊና ወሳኝ ነገር ነው። ይህንን ተከትሎ አጃንስ ፍራንስ ፕሬስ የኢትዮጵያ መንግስትም ጥያቄ አቅርቧል። የዚህ ዋነኛው ጉዳይ ምክንያቱ ምንድን ነው? ወደ ሽሬ የተከለከለበት መንገድም ከሱዳን ፈጥኖ ደራሽ ኃይሎች ጋር ስላወጣው ዘገባ ከዛ ጋር ተያይዞ እንደሆነም ከሆነ ማስረጃ እንደሚፈልግም አሳውቋል። ውድ አድማጭ ተመልካቾቻችን በዚህ መረጃ ሰዓት ይዤላችሁ መጣሁት መረጃ ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። መልካም ቆይታን ተመኘንላችሁ።